Jesus, 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 Jesus. Hallelujah, 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 hallelujah. እንዴት ናችሁ? እንደምን አላችሁ? የሀገሬ ሰዎች እንዴት ናችሁ? ደህና ናችሁ? ሃይ 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 የስ ቲክቶክ ታንክ ዩ ፎር ጆይኒንግ እናመሰግናለን። መጣ ሄደ። ቲክቶክ ማለት መጣ ሄደ፣ መጣ ገባ፣ ወጣ እንደዛ ነው። ኤኒዌይ ምን ይሁን ታዲያ? ምንም አይሆንም። ምንም አይሆንም። ሰላም ናችሁ? ያ please subscribe YouTube for we're talking about the voice of the Lord. የእግዚአብሔር ድምፅ, the voice of the Lord. Let me put back Amharic and English. አማርኛውንም እንግሊዘኛውንም ላድርገው። ብዙ ሰው የሚሰማ አለ። እንግዲህ እንደተመቸው እንትን ያለውን ኦኬ Psalm 29. Yes. Psalm of David given to the Lord. You mighty, give unto the Lord glory and strength. ክብርንም ኃይልንም ለእግዚአብሔር ስጡ። ማይቲዎች ኃያላን ሆይ የእግዚአብሔር ኃያላን ሆይ ለእግዚአብሔር ኃይልንም ክብርንም ስጡ ይላል። Give unto the Lord the glory due unto his name. ለስሙ የሚገባውን ክብር ስጡ እናንተ ኃያላኖች፣ የእግዚአብሔር ኃያላኖች። Worship the Lord in the beauty of holiness. በቅድስናው በአማረው በተዋበው ቅድስናው እግዚአብሔርን አምልኩት፣ ስገዱለት። The voice of the Lord is upon the waters. የእግዚአብሔር ቃል በውሃዎች ላይ ነው። The God of glory thunders. የክብር አምላክ thunder ያረጋል ወይም ደግሞ ይጮሃል። ልክ እንደ መብረቅ ያሰማል፣ እንደ መብረቅ ድምፅ። The Lord is upon many waters. እግዚአብሔር በብዙ አዶናይ በብዙ ውሃዎች ላይ ነው። በብዙ ውሃዎች ላይ ምን ነው? እነዚህ ምንድን ናቸው? ብዙ ውሃዎች ምንድን ናቸው? ምንድን ነው የሚናገረው? የአምላክ ልጆች ሆይ ለእግዚአብሔር አምጡ፣ ክብርና ምስጋና ለእግዚአብሔር አምጡ፣ የስሙንም ክብር ለእግዚአብሔር አምጡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ።
የእግዚአብሔር ድምፅ በኃይል ነው። የእግዚአብሔርም ድምፅ በታላቅ ክብር ነው። አንደኛ የእግዚአብሔር ድምፅ ምንድን ነው? ኃይል አለው፣ ክብር አለው። የእግዚአብሔር ድምፅ ማን ነው? የእግዚአብሔር ቃል። ስለዚህ ክብር መስጠት አለብን። የእግዚአብሔር የሆኑት ክብር ይሰጡታል። በምኑ ነው የሚሰጡት? በቃሉ በማመን በመስማት፣ ወደ እርሱ በመምጣት፣ ወደ እርሱ በመቅረብ፣ በመታዘዝ፣ እንደ ንጉሥ ልጅነት በመኖር፣ እንደ ንጉሥ ልጅ በመሆን በእግዚአብሔር ፊት በነገስታት ንጉሥ በሰራዊት ጌታ በእግዚአብሔር ፊት እንደሚገባ በመመላለስ ከሱ በመማር ጽዮን ሆይ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም ይበዛል ተብሎ እንደተጻፈው የሚሰሙ የሚያደምጡ ወደ እግዚአብሔር የሚመጡ። ስለዚህ ክብር ስጡት ነው የሚለው። ክብር አምጡ፣ ክብሩንም አውጁ። በአሕዛብ መካከል ክብሩን አውጁ፣ ክብሩን ተናገሩ። ክብሩን ለእግዚአብሔር እግዚአብሔርን በኑሯችሁ አክብሩ፣ በመውጣታችሁ አክብሩ፣ በመግባታችሁ አክብሩ። እግዚአብሔርን በቃሉ አክብሩት፣ እግዚአብሔርን በሐሳባችሁ አክብሩት፣ እግዚአብሔርን በሁለንተናችሁ አክብሩት ነው የሚለው። እግዚአብሔር ኃያል ነው። ሁሉም ነገር በእሱ ነገር በኃይል ነው። እግዚአብሔር ያንጎዳጉዳል ይላል። በብዙዎች ላይ ያንጎዳጉዳል። እግዚአብሔር ተንደር ያደርጋል። በምኖች? በውሃዎች ላይ። ውሃዎች ምኖች ናቸው? ሰዎች። ዝም ብሎ ወንዝ ላይ ሄዶ የሚጮህ መሰለ የእግዚአብሔር ድምፅ? በጣና በምናምን በሐይቅ በምናምን ነው። ያን በጣም የወደቀ አንደርስታንድ ነው፣ መረዳት ነው። እንደ ሙስሊሞች አይነት ማለት ነው። እግዚአብሔር ውሃዎች ሰዎች ናቸው። ውሃዎች ከበቡኝ ይላል በትንቢት ስለ ክርስቶስ። ወይፈኖችና በሬዎች ከበቡኝ ይላል እና የእግዚአብሔር ድምፅ እንዲህ ያማረ እንዲህ ኃይለኛ ነው። የእግዚአብሔር ድምፅ በውሃዎች ላይ ነው። የክብር አምላክ አንጎደጎደ። እግዚአብሔር በብዙ ውሃዎች ላይ። የእግዚአብሔር ድምፅ በኃይል ነው። የእግዚአብሔር ድምፅ በታላቅ ክብር ነው። በኃይልና በክብር ነው። የእግዚአብሔር ድምፅ ዝግባን ይሰብራል። እግዚአብሔርም የሊባኖስን ዝግባ ይቀጠቅጠዋል ይላል። ለምንድን ነው የሚቀጠቅጠው? እግዚአብሔር ድምፅ እንዴት አድርጎ ነው የሚቀጠቅጠው? ምንድን ነው የሚለው እዚህ ላይ መጽሐፉ? ወገኖች ምንድን ነው የሚለው? የእግዚአብሔር ድምፅ ዝግባን ይሰብራል። እንዴት አድርጎ? ለምን? ይህን ነው እንማራለን ምለው። ይህን ነው ተማሩ መላችሁ። ዝግባዎች የእግዚአብሔር ቤት እንትኖች ናቸው፣ መስሪያዎች ናቸው። ሰለሞን የመጀመሪያውን ቤተ መቅደስ ሲያሰራ የት ነው ዝግባ ያመጣው? የሊባኖስ ዝግባ። የእግዚአብሔር የመጀመሪያው ቤት የተሰራው በምንድን ነው? በሊባኖስ ዝግባ። ስለዚህ እነዛ መቆረጥ መሰበር እንትን ማለት አለባቸው። እነዚህ ዝግባዎች ምን መሆን አለበት? እንዳለ ዝም ብሎ እንዳለ ዝግባውን አምጥቶ ቤተ መቅደስ አሰራ። ትሰራላችሁ እንዴ? ዝግባውን ነቅለህ አምጥተህ ቤተ መቅደስ ነው ትለዋለህ? መቆረጥ መፈለጥ መስተካከል አለብን። ይህ ህይወታችን እንደዛ ነው። እግዚአብሔር በብዙ ፈተና ያሳልፈናል። እግዚአብሔር በብዙ መልኩ ይሰራናል። እግዚአብሔር ልክ ሸክላ ሰሪ እንደሆነ ሸክላውን አሳምሮ እንደሚሰራው እንዳለ ጭቃውን አምጥቶ ሸክላ ነው ብሎ አያስቀምጠውም። ጭቃው ምን መሆን አለበት? መንደድ፣ መቃጠል፣ ምን ማለት መስተካከል አለበት። እዛ በኋላ ነው እግዚአብሔር ሰውን የሚሰራው እንደ ሸክላ ሰሪ ነው። በቃሉም እንደዚህ ነው። ይሰባበራሉ፣ ይስተካከላሉ፣ ይቀጠቀጣሉ። በዛ ነው በእግዚአብሔር ለመከራ እንትን ለፈተና የሆነ ለመልካም ሆነልኝ ይላል። የፈተንከኝ ለመልካም ሆነልኝ። ምክንያቱም በመከራ በችግር በተለያየ ሁኔታ ስናልፍ፣ በህመም በድካም በጉስቁልና በተለያየ ሁኔታ ስናልፍ የእኛ ማንነት እየወደቀ በእግዚአብሔር ላይ እየተመካን
በእውቀታችን በሁለንተናችን በሱ ላይ እንትን እየጣል የኛ የሆነው ነገር ሁሉ እየሸሸ ሲሄድ የእግዚአብሔር ክብር በእኛ እየተገለጠ ክርስቶስ በእኛ እየተገለጠ ክርስቶስ በእኛ ስራውን እየሰራ የጌታ የኢየሱስ ክርስቶስ ስራ በእኛ ላይ እየተከናወነ ስለዚህ ይህን የመረጥኩት እንደዚህን ስታነቡ እንደዛ እንድትረዱት ነው። ዝግባ ምን አለ? የእግዚአብሔር ቃል ድምፅ የእግዚአብሔር ድምፅ ዝግባውን ይሰብራል። ምን ማለት ነው? የእግዚአብሔር ቃል አለ እና ምን ማለት ነው? እግዚአብሔር አለ። እግዚአብሔር ምን ለምንድን ነው ዝግባውን ይሰብራል? ለምን ነው የሚሰብረው? አይ ዶንት ኖ። የእግዚአብሔር ቃል አለ አለ። ጴንጤ እንደዛ ነው አብዛኛውን እንደዛ ነው። የተዘጋጀውን ለመማር ለመመለስ የተዘጋጃችሁ ሁኑ። በእግዚአብሔር ቃል የታጠቃችሁ ሁኑ። በእግዚአብሔር ቃል የታነጻችሁ ሁኑ። ነቢይ እያልክ አትደናበሪ። ነቢይ የሚባል የለም። የነቢያት ቃል ነው። ይሄ ነው የእግዚአብሔር ቃል። ሐዋርያ ምናምን አጭበርባሪና እንትኖች የእግዚአብሔርን መንገድ እንትን የሚሉ መተተኞች ናቸው እነሱ። ተማር፣ ከእግዚአብሔር ተማሪ። መማር ከፈለግሽ የእግዚአብሔር ቃል ተማሪ። የምትድኑ ካላችሁ ተማሩ። የማትድኑ ደግሞ ቀጥሉበት። ፋንኑ። የፋነነ ጴንጤ ይባላል። መገባለሁ ነው የሚለው። ጌታ ግን በዛ በመጨረሻው ቀን ሲመጣ ውጭ አድርጎ ይጠብቅህና ጌታ ሆይ ምንድን ነው ጌታ ሆይ ትያለሽ? እኔ እኮ አላውቅሽም። ጌታ ሆይ ስዘምር ስዘንጥ ምናምን ስል ልብሴን አጫጭር እንትን የተቆራረጠች ቀሚስ ጡቶችን ምናምን ሳልሸፍን የዘለልኩበት። አዎ ዘንጠሻል፣ ጥሩ አድርገሻል። ራቁትሽን ነው ምክንያቱም ስላለበሽ መግባታችም ስላለበሽ ልትገቢ አችም ይላሻል። ጴንጤዋን ጌታ እንደዛ ነው የሚለው። ስላለበሽ ራቁትሽን ሆነሽ በሰው ፊት ሁሉ ስለዘለልሽ አትገቢም። የኔን የለበሱ ይለብሳሉ፣ እኔን የለበሱ ልብስ ይለብሳሉ። ክርስቶስን ልበሱት እንደተባለ እኔን የለበሱ ልብስ ይለብሳሉ። አንቺ ግን ዩቱብ ፕሊዝ ሳብስክራይብ ዩቱብ ፕሊዝ ሳብስክራይብ። ሰው እኔ እንደዛ ነው። እኔን የለበሱ ይለብሳሉ። የክብር ልብስ የክብር ጌጥ አላቸው። ያመንዝራይቱን ልብስ የጋለሞታ ልብስ የለበሽ አንቺ ወደ እኔ አትገቢም፣ አላውቅሽም ይላታል። በዛም ዋይታና ጥርስ ማፋጨት ይሆናል። ተመልከቱ። ጌታን 100% አምኖ አንድ ሰው መጨረሻው እንደዛ ሲሆን ምንድን ነው የሚሆነው? እነዛ ሴቶች እኮ ያምኑታል ጌታን። 10ቱ ሰነፎች እንትኖች 5ቱ ሰነፎች እኮ ያምኑታል። ስንፍናቸው ነው እንጂ እናምናለን ነው የሚሉ። 10ቱን ቆነጃጅ ስናይ እናምናለን እኛም ነው። ጌታ ነው ያሉት እነዛ፣ ጌታ ነው ያሉት እነዚህም ጌታ ነው ያሉት። ያው ነው። ነገር ግን ኑሯቸው ልዩነት አለው። ኢየሱስን ክብራቸው፣ ኢየሱስን ደምግባታቸው፣ ኢየሱስን ቁንጅናቸው፣ ኢየሱስን ልብሳቸው፣ ኢየሱስን ጌጣቸው አድርገው የኖሩት ገቡ። እንደ ዘመኗ ጴንጤ ራቁቷን የኖረችው ደግሞ ጌታ ሆይ ጌታ ሆይ ክፈት እንጂ ጌታ ሆይ ነው። አትገቢያትም። ስለዚህ መልካምነት ያስፈልጋል። የእግዚአብሔር ድምፅ ዝግባን የእግዚአብሔር ድምፅ በኃይል ነው። የእግዚአብሔር ድምፅ ዝግባን ይሰብራል። እግዚአብሔር የሊባኖስን ዝግባ ይቀጠቀጣል። ደግሞ እኮ ሲቀጠቀጥ እየቀጠቀጠ አያጠፋም። የተቀጠቀጠ ሸንበቆን አይሰብሩም። የተቀጠቀጠውን ያስተካክለዋል እንጂ እንትን አይለውም፣ አይሰብርም። ኢየሱስ እንደዛ ነው።
መድኃኒት ነው። እንደ ጥጃ ሊባኖስን አንድ ቀን እንዳለው አውሬ ልጅ ሲሪዮንን ያዘልላቸዋል። አሜን። የእግዚአብሔር ድምፅ የእሳቱን ነበልባል ይቆርጣል። የእግዚአብሔር ድምፅ የእሳትን ነበልባል ይቆርጣል። የእግዚአብሔር ድምፅ ምድረ በዳውን ያናውጣል። እግዚአብሔር የቃዴስን ምድረ በዳ ያናውጣል። የእግዚአብሔር ድምፅ ዋላዎችን ያጠነክራቸዋል፣ ጫካዎቹንም ይገልጣል። ሁሉም በመቅደሱ ምስጋና ይላል። ሁሉም በመቅደሱ ምን ይሰጣሉ? ምስጋና ይሰጣሉ። What does it say? Good afternoon. Okay, let me see if there is anything I can help you. If there is any question I can address. So, yeah, I didn't go to YouTube. Yeah, thank you for joining. Please subscribe, please. I want to get more subscription so that I can continue studying the Word of God. የእግዚአብሔርን ቃል በማጥናት ሌሎችን እንድንረዳ። Okay, let me see if there is any comment, anything I can help you, I will answer it. ካለ እመልሳለሁ ማለት ነው። ኢየሱስ 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 Okay, what is it? Hello, YouTube. Hello. Good afternoon, sunny and beautiful. Yes, it's here in Sweden. Oh, Sweden. Beautiful. Thank you for joining me from Sweden. Oh, that's awesome. What are you saying? Oh, I'm talking about the Word of God. The Word of God. Let me read it for you, how beautiful it is. I was telling to my Amharic speaking people what it means in the Bible when it says something like the voice of the Lord. The voice of the Lord. Let me talk to you. Let me say something very, very interesting. That's Psalm of David, chapter 29. Psalm of David. Give unto the Lord, O you mighty. Give unto the Lord glory and strength. Give unto the Lord the glory due unto his name. Worship the Lord in the beauty of his holiness. The voice of the Lord is upon the waters. There's a Bible says the voice of the Lord is upon the waters. The waters are people, nations, nationalities, and people of different origins, different language. And the word of the Lord thunders over them and transforms them, gets the people to be saved. Upon the waters, the God of glory thunders. The Lord is upon many waters, many waters. And that means it's not like literal water. It's called allegory, allegorical language. What God speaks, what God says to us, we have to listen, and then he transforms us. The voice of the Lord breaks the cedars of Lebanon. These are the trees, beautiful trees that God wants them to build his house, his temple. So they have to be broken, they have to be reshaped, they have to be reformatted in order to be used before the Lord. So it is amazing, the amazing Word of God. The amazing Word of God. Yes, thank you for joining. Oh, come on. Well, my friend, what I can say at this time is, there is my channel. You can join me in the Children of Light Ministry. The Children of Light Ministry. There we will deal with the English language. We're gonna have English language from Hebrew, from the original, from English, different translations, different versions like King James, New King James, and Net Bible, and also we use the Hebrew, the Tanakh, the Hebrew Bible, which is, I always use that to teach.
This is the JPS, the Jewish Bible publication. I use this one too. Yes, thank you. Me too. I love you. I love you. And this is a Hebrew Bible, my Tanakh, my Bible. So I teach from here, from the original. I'm very much blessed from the, how the Lord God gave us this opportunity. So I teach from the Hebrew, the Greek, and the Aramaic, the Book of Daniel and Ezra. So we're gonna be studying. So please join me in the Children of Light ministry. This one is for Amharic speaking. Those people who speak Amharic, they can join me, and I teach them about the Bible. So I really thank you. በጣም ይቅርታ አማርኛ የምትናገሩ ከስዊድን ከተለያየ ሁኔታ በአለም ላይ ሰው ሲመጣ አትሊስት ኢንከሬጅ ማድረጉ ጥሩ ነው። እናንተም ብትሆኑ አብራችሁ ወጣችሁ እንትን ትላላችሁ። ወጣችሁ እናንተም ብትሆኑ እንትን ትላላችሁ፣ ትሰብካላችሁ። እና በኦፖርቹኒቲ በአጋጣሚው እግዚአብሔር ባመጣልኝ በዚህ ሰዎችን የእግዚአብሔርን ቃል ለሰዎች ማድረስ ነው። እግዚአብሔርን ቃል ለስዊድናውያን፣ ለህንድ፣ ከህንድ ሀገር አሉ። ህንድ ኦኬ። የስ አይ ላቭ ዩ ሚ ቱ ሻሪንጋዳ የስ ከተለያዩ የዓለም ክፍል የመጡ አሉ ማለት ነው። እና ዩቱብ እንደዛ ያመጣዋል፣ ቲክቶክ እንደዛ ያመጣል። እግዚአብሔር ስሙ ይባረክ። እና it is very interesting። ሰላም ማን ነው ኮኔክት ማድረግ እንትን አለ ማለት ነው። ያ ኮኔክሽን ችግር ኢየሱስ 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 የዘላለም ንጉስ። Hallelujah. Jesus, the King of Kings and the Lord of Lords. Yeshua HaMashiach. Yeshua Al-Masih wa Rabb al-Arbab Malakul Malok. Yeshua Al-Masih Rabb al-Alamin. ኢየሱስ ክርስቶስ የዓለማት ሁሉ ገዥ ነው። እንትን ኮኔክሽን ችግር አለብን ማለት ነው። ወንድሜ መጣ ነበር እንትን አልከው። يا يسوع المسيح والحق والحياة والطريق. يسوع المسيح هو مخلص العالم يا علامات كل مدانيت ونت منجد هيوت يونو يجزابر لج ኢየሱስ ነው። ኢየሱስ ምንድነው? ኮኔክሽን ችግር ያንተኔ ነው። እንደዚህ ኮኔክሽን ትሚለው ይሰማችኋል ወገኖች? ያስቸግራችኋል? ይሰማችኋል እንዴ? ያ ኢየሱስ ጌታ ነው ወገኖች። የእግዚአብሔር ልጅ ኢየሱስ ጌታ ነው። አሜን። Yes, Jesus is Lord. Jesus is King. ኢየሱስ 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 የዘላለም ንጉስ ኢየሱስ ኢየሱስ ፋልድ ያ እንትን አለው ኮኔክሽን ችግር አለበት። አይ ዶንት ኖ እንትን አይልም። አክሴፕት አድርጌያለሁ። እንግዲህ የስ ዩቱብ ያላችሁ ወገኖቼ አማርኛ እንትን የምትሉ እንትን በሉ፣ ኮሜንት አድርጉ። አማርኛ የምትከታተሉ ስንቶች ናችሁ በዩቱብ ላይ? አሜን አሜን በሉ እና እንትን በሉ። ምክንያቱም ብዙ ሰው አለ፣ ግን ብዙ እንግሊዘኛ ህንድ ያመጣል፣ ምን ያመጣል፣ ከየቦታ ያመጣል። ስለዚህ ሌላ እንትን አለኝ የእንግሊዘኛ ቻናል፣ በዛ ጌታ ቢፈቅድ በዛ ደግሞ አጠናክራቸዋለሁ። yes there is I have people for Indian speaking. ሄሎ ይሰማል? ጥያቄ ነበረኝ። ይቅርታ። ይሰማል። ምን ከምን እምነት ነው?
እኔ ሙስሊም ነኝ። አሰላም አለይኩም። እንዴት ነው? ሰላም ነው? አልሐምዱሊላህ። እንዴት ናችሁ? ደህና ነን፣ እግዚአብሔር ይመስገን ደህና ነን። ምን ጥያቄ ልጠይቅ? ያለ ጥያቄ? ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ምንድን ነው በሱ ላይ ያለው? ጥያቄ ምንድን ነው? አሁን የሰው ልጅ ሞተ ስንል ስጋና ነፍሱና ስጋው መለያየት ነው የሚባለው እና ኢየሱስ ክርስቶስ አምላካችን ነው ብላችሁ የምታስቡት ሞተ ትላል። ከሞተም በኋላ ደግሞ በሶስተኛው ቀን ተነሳ። ኢየሱስ ሞተ ስትሉ ምን እያላችሁ ነው? መለኮትነቱ ተለያይቷል ነው? ነፍሱ ነው እንጂ ስጋውና አንድ ላይ ነው እያላችሁ ነው? ሞተ ስትሉን እንዴት ነው? የሶስት ቀን ባህሪው እንዴት ነው ብላችሁ ነው የምታምኑት? እሱ ነው ጥያቄ። በጣም ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው። ምክንያቱም ብዙ ሰዎች የመረዳት ችግራቸውም አንዱ ይሄ ነው። ኢየሱስ ሲሞት ዓለምን ማን ያስተዳድር ነበር? እሱ ገዥ ነው ከተባለ በሶስት ቀን ውስጥ ዓለም ምን ይሆን ነበር? ኢየሱስ በምን አይነት ሁኔታ ነበር በተሰቀለበት ጊዜ በሶስት ቀን ውስጥ ምን ያደርግ ነበር? እንደዚህ የሚሉ በጣም ጠቃሚ ጥያቄዎች ነው። ልናውቃቸውም የሚገባ ነው። ማንም ሰው ይህንን ካላወቀው ግራ ይጋባል ማለት ነው። እንግዲህ እኛ በክርስቲያኖች ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነበረ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ነገር ግን ያ ቃል ስጋ አልለበሰም። ስጋን ለብሶ መጣ። ከዛ በፊት በመዝሙረ ዳዊት ስጋን አዘጋጀህልኝ ይል ነበር። ትንቢት ነው እና እንደሚዘጋጅለት ስጋ ማደሪያ ይሆን ዘንድ ለሱ ማደሪያ እንዲሆን ስጋ እንደሚዘጋጅለት መጽሐፍ ይናገራል። እና ኢየሱስ ሲሰቀል አሁን ለምሳሌ ብዙ ነገሮች አሉ። አንዴ ኢየሱስ በተሰቀለበት ጊዜ ሁለት ሌሎች ወንበዴዎች ከሱ ጋር አብረው ተሰቀሉ። 3 መስቀሎች ነበሩ። አንዱ ኢየሱስን ኧረ አንተም ማንም ራስንም አላዳንክም ምናምን ይላል። ሌላኛው ጌታ ሆይ ያንን ይገስጸውና እንዴ እኛ በኃጢአታችን ነው፣ ይህ ሰውዬ እኮ ኃጢአትም የለበትም፣ በዚህ ነው የተሰቀለው። ተረዳው። ወንጌል ሲሰማ ስለነበር ያ ሰውዬ መስቀል ላይ ሆኖ በአመፀኛ ሆኖና በክፋቱ ተሰቅሎ እንኳን ክርስቶስን ልክ 7 ነገሮች ክርስቶስ የተናገራቸው አሉ መስቀል ላይ። እነዛንን ሰምቶ ክርስቶስን አመነ። ከዛ ምን አለው? ጌታ ኢየሱስ በምትመጣበት ጊዜ በመንግስትህ አስበኝ አለው እና እሱ ምን ብሎ መለስ? ዛሬ ከኔው ጋር በገነት ትሆናለህ። ስለዚህ ኢየሱስ በገነት ልክ ይዞት ሄደ። ኢየሱስ ሲሄድ ሲሞት ከስጋው ነፍሱ ከስጋው ሲለይ የዛም ሰውዬ ነፍሱ ከስጋው ተለየች። ኢየሱስ ይዞት ሄደ። በመለኮቱ ምንም እንትን ያለው ነገር የለም። ምክንያቱም መለኮት አይሞትም። አሁን አንተ አላህ ይሞታል ቢሉ አንድ ሰው ቢለ እንዴ አዩ ክሬዚ ሞኝ ነህ እንዴ? እንዴት ብሎ ነው የሚሞተው? አይሞትም። ኢየሱስ በመለኮት አይሞትም። እና ልክ 3 ሰዎች በዛን ጊዜ አንዱ የሰቀለው ራሱ የሴንቸሪዮን ወይም ደግሞ የሻለቃው የሰቀለው ምን አለ? ኢየሱስ ከተሰቀለ ልክ ኢየሱስ በተሰቀለ አባት ወይ እነዚህ ሰዎች የሚያደርጉትን አውቅምና ይቅር በላቸው ብሎ ለዛ ለሰቀሉት ማለደ። ወዲያውኑ ልክ ክርስቶስን እንደሰቀለው ገባው። በእውኑ ይህማ የእግዚአብሔር ልጅ ነበር አለ። በእውኑ indeed he was the son of God ብሎ የእግዚአብሔር ልጅ ነበር ብሎ እንትናል መሰከር። ለምንድን ነው? ማን ነው ያዳነው ያንን ሰው? ያ ማለት ዳነ ማለት ነው። ያነ ክርስቶስን የሰቀለው የክርስቶስ ጠላቱ ነው። ኦኬ this was the son of God። ቆይ ላምጣል። ማቴዎስ 27:54 ማርቆስ 15:39 በሁለቱም ላይ እናገኘዋለን። ማቴዎስ 27:54 ላውጣና
ይሄ እነዚህ ወንበዴ ነው። ይሄ ኢየሱስን የሰቀለ ነው። ነገር ግን ኢየሱስ ምሕረት ለእነዚህ እንኳን ለእንትን ላሉት ይጸልይላቸው ነበር። በቃ እንትን ይል ነበር። አባት ወይ የሚያደርጉትን አያውቁም ይቅር በላቸው ይል ነበር። እና አንዱ እንዲህ ያለውን አነብልሃለሁ። ሌላ ቦታም ላይ አለ 54 ኔክስት ፔጅ። እነሆ የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ። ተኝተውም ከነበሩት ከቅዱሳን ብዙዎች ተነሱ። ከትንሣኤውም በኋላ 54 የመቶ አለቃውም ከእርሱ ጋር ኢየሱስን የሚጠብቁ መናወጡን የሆነውን ነገር ሁሉ አይተው ይህ በእውነት የእግዚአብሔር ልጅ ነበር ብለው እጅግ ፈሩ ይላል። ይህ በእውነት የእግዚአብሔር ልጅ ነበር። አሁን ኢየሱስ ሙቷል፣ ግን እያዳናቸው ነው። በመለኮቱ እያዳናቸው ነው። አሁን እነዚህንና ሌሎች አሉ። አብሮት የተሰቀለው ዛሬ ከኔ ጋር በገነት ትሆናለህ ሲል ኢየሱስ ከተሰቀለ በኋላ እንኳን እያዳነ ነው። ብዙዎችን እያዳነ ነው። ብዙ ያልተጻፉም አለ። ያልተጻፈ ይህ ሁሉ ሲሆን ብዙ ሰው ምን እንደሆነ እንትን አይልም፣ ግን የተወሰነ እግዚአብሔር ጽፎ ሰጥቶናል። እና በመለኮቱ ኢየሱስ አይሞትም በፍጹም። በስጋ ግን ልክ በስጋና በደም ተካፈለ ተብሎ እንደተጻፈ በስጋና በደም የኃጢአታችን ዋጋ እንትን ብሎ በነፍሱ ግን ሕያው ሆኖ ይኖራል። ግልጽ ነው። ግልጽ ነው። አመሰግናለሁ። እኔ ተህቲ ጥያቄ መድገም እችላለሁ? ያ በኃጢአት አሁን ኃጢአት ሲባል ያው ለሁሉም ኃጢአት ነው ሞት የሚባለው ወይስ ያኔ አዳም ስራ ባጠፋው ጥፋት ምድር ለተረገመችው ለእሱ ኃጢአት ነው ዋጋ የከፈለው ወይስ አሁን ላይ ለሚሰራው ዓለም ላይ ለሚጠፉ ጥፋቶች ሁሉ ነው ዋጋ የከፈለው? ይኸውልህ አሁን ኃጢአትን በእንትን አትውሰደው። በዚህ በጠቅላላ እግዚአብሔር ዓለሙን እንዲሁ ለእነሆ ሀከዳ አሀባ ኢላሁ ለዓለም ሐታ በደለ ኢብነሁል ዋሂድ ለከይላ ያክላካ ኩሉ ማን ዩምንም በልተኩሉ ላሁል ሀያቱ ላባድያ ይላል የአረበኛው ባይብል። ምንድን ነው? እግዚአብሔር ዓለሙን እንዲሁ ወዷልና በእርሱ በልጁ አንድያ ልጁን እስኪሰጥ ድረስ በልጁ የሚያምን አይፈረድበትም። በአንዱ በእግዚአብሔር ልጅ ስም አያምንም። እግዚአብሔር እኮ ዓለሙን ብሎ ይልና ከዛ ግን ወደ ኢንዲቪጁዋል ነው የሚሄደው። አሁን ወደ አንተና እኔ ነው የሚሄደው። መጀመሪያ ልክ ዓለሙን ሲል በአጠቃላይ ዓለሙን እንትን ይላል። ክርስቶስ የተናገረውን ልንገርም። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል አላቸው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን ይሄ የግለሰብ ነው። አይ አንተንና እኔን ሁላችንም እያንዳንዱ ነፍስ ነው የሚለው። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። አሁን እግዚአብሔር የሚፈርድብህ አንተ በብዙ ኃጢአቶች አይደለም፣ ለኃጢአት የሆነህን መድኃኒት። አሁን ለምሳሌ አንድ ሰው ብዙ አይነት እንትን አለው፣ ብዙ አይነት በሽታ አለው እንበል አይደል? ብዙ አይነት የተለያየ እንትን አለው፣ የተለያየ በሽታ አለበት። መድኃኒት ይወስዳል። ለዚህኛው ይሄ ለዚህኛው ይሄ መድኃኒት ይወስዳል። በሽታ አለበት ያ ሰው እና መድኃኒቱን መውሰዱ ነው የሚያድነው። መድኃኒቱን መውሰዱ እንትን ይለዋል። እንደዚሁ በመንፈስ ደግሞ በኃጢአት የሰራሃቸው ኃጢአቶች ሁሉ በክርስቶስ በምታምንበት ጊዜ ምንድን ነው የምትለው? ጌታ ሆይ የኔንን ሸክም አንተ ተሸከምልኝ፣ እኔ አልችለውም፣ የኔን ሸክም ውሰድልኝ።
እስከ ዛሬ ድረስ ከሕፃንነቴ ጀምሮ በትንሽነቴም አውቅም ባላውቅም ምክንያቱም ብዙ ኃጢአት ደግሞ የማይታወቅ ኃጢአት አለ። በክርስትና ብዙ ማናውቀው ኃጢአት አለ። ምን ማለት ነው? ሳናውቀው ሳንገነዘበው እንዲሁ መስሎ ማይታየን አለ። ያ ሁሉ ኃጢአት ነው። ነገር ግን ኢየሱስ ሲሸከም ሁለንተናው በአንተ በኃጢአት በሰራው ላይ ክርስቶስ የተቀበለው በአጠቃላይ የዛንን ሰው ኃጢአት ወስዶ ነው እንትን የሚሸከም ሁሉንም እና ከየአንዳንዱ ነው። ስለዚህ ምንድን ያለው በእርሱ የሚያምን ለዘላለም ሕይወት እንዲኖር። ኦኬ፣ በእርሱ የሚያምን አይፈረድበትም። በማመን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ይህ ነው ትልቁ ወንጀል። ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይሄ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ያውቅ ይገለጥ ዘንድ ወደ ብርሃን ይመጣል ብሎ አለ። ብርሃን ደግሞ እሱ ነው። እኔ የዓለም ብርሃን ነኝ፣ የሚከተለኝ ሁሉ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ሲል ዮሐንስ 8:12 ላይ እንደዚህ ይላል። እና ኢየሱስ በእያንዳንዳችን ነው እንትን የሚለው። ምክንያቱም እግዚአብሔር ዓለምን ዝም ብሎ በአንድ ላይ አይደለም፣ እያንዳንዱ ሰው ነው የሚፈረድበት። እያንዳንዱ ቀርቦ እያንዳንዱ የሰራው ምክንያቱም አንድ ሰው የሰራውና ሌላ ሰው የሰራው የተለያየ ነው። አንዳንዱ ነፍሰ ገዳይ፣ አንዳንዱ ዘራፊ፣ አንዳንዱ ቀማኛ፣ አንዳንዱ ውሸተኛ፣ አንዳንዱ ምናምን የተለያየ፣ አንዱ ያደረገውን ሌላው ያደረገው። ነገር ግን በእግዚአብሔር ፊት ሲቀርብ ያ ሁሉ ኃጢአት ይገለጣል። ከትልቁ ከሁሉ በላይ ግን የእግዚአብሔርን ልጅ አላምንም በማለቱ የኃጢአቱን ዋጋ የሚሸከምለትን እኔ ራሴ እሸከማለሁ ብለህ እንደምትቀርበው ስለሆነ ተሸከም ይልሃል እግዚአብሔር። ለዘላለም ፍርድ ወደ እሳት ባህር ይጥላል። እና ከእንደዛ አንጻር ነው፣ ከእያንዳንዱ ነው የምታየው ኃጢአት። የሰው ልጅ ኃጢአት እግዚአብሔር የሚያየው ከእያንዳንዱ ከግለሰቡ ነው። እና በአጠቃላይ አዳም የሰራው ነው። ለእኛ አሁን እኔ በግሌ ነው የማያምን ሲል ስለ አዳሙ አይደለም እንትን የሚለው ስለ ራሱን ነው። በአንዱ በእግዚአብሔር ልጅ ስም ስላላመነ የተባለው ስለ ራሱ ስለ ነፍሱ ነው። እያንዳንዱ በራሱ እና በጀምላ እናቴንም አባቴንም እኔ ይዤ እቀርባለሁ ማለት አችልም። በእግዚአብሔር እያንዳንዱ ነፍስ ራሱ ተጠያቂ ሆኖ እያንዳንዱ ነፍስ የራሱን ዋጋ ወይም ይሸከማል ወይም ይሸከምለትን ያገኛል። የሚሸከምለት ከሆነ ኢየሱስ ይሸከምለታል፣ ይወስድለታል። አልፈልግም ካለ ግን ራሱ ይሸከማል። እሱም ወደ እሳት ባህር ለዘላለም ይጣላል። እዚህ ጋር ደግሞ የመጣልኝ ጥያቄ አሁን እንዳስቀመጥክልኝ ከሆነ በቃ ትልቁ ወንጀል አንተን ላያድን የሚችለው በእሱ አለማመን ነው አልከኝ። ግን አሁን ብዙ ጊዜ ክርስቲያኖችን ሳያቸው ኦርቶዶክሱ ፕሮቴስታንቱ ኦርቶዶክሱን አንተ አልዳንክም፣ ያኛው እናንተ አልዳናችሁም ተብሎ ሁሉም ብዙ አሉ እርስ በራሳቸው አልዳናቸው አለ። ግን ሁሉም በአንደኛ ልጁ ተሰቅሏል፣ ሞቷል፣ ሆኗል ብለው ግን ያምናሉ። ያስ ለምንድን ያልዳኑት ሌሎቹ? ይኸውልህ ጌታ ራሱ መልሱን የሚሰጥ እንዲያውም አንተ እንትን ከማለት በፊት ይህንን ጎድ እንትን ስል ነበር ቀደም አይዶን ነው በስንት ላይ እንትን እንዳልከው ምን ይላል መሰለ። ኢየሱስ እንግዲህ ሰዎችን ሲያድን ደግሞ በሚድኑበት ደግሞ እንትን አለ ማድረግ የሚገባ ከዳነ በኋላ ማድረግ የሚገባዋል። ኃጢአትን እንትን ብሏል ኢየሱስ። ኃጢአትን ከፍቷል። ኃጢአትን እንትን አምናለሁ በቃ ከዛ በኋላ እንደፈለግኩ እኖራለሁ ነው። የጨለማ ልጅ ይባላል። እንደዚ አይነቱ የጨለማ ልጅ ማለት የሰይጣን ልጅ ማለት ነው። ምክንያቱም ክርስቶስን የሚያውቁ በጎቼ ድምፄን ይሰማሉ፣ ልክ እኔን ነው፣ ከእኔ ይማራሉ፣ በእኔ ይኖራሉ፣ እኔ የማዛቸውን ያደርጋሉ ነው። የዳኑ እንደ መለያለ እና አሁን ምን አለ መሰለ ምሳሌ ስለኛ
እንዲህ አለ፣ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዛን ቀን ብዙዎቹ ጌታ ሆይ በስምህ ትንቢት አልተናገርንምን? አሁን ጴንጤ ያለ ዝም ብሎ የሚጫወት በሰዎች ነፍስ ላይ የሚጫወት ጴንጤ ያለ። ለምሳሌ ነቢያት ምናምን የሚባሉ የሚቀባጥሩ አሉ። የተሰጠውን መጽሐፍ ትቶ አሁን አንተ ሙስሊም ነህ፣ ኦኬ፣ በቁርአን ታምናለህ። ኖ አንዱ ብድግ ብሎ ደግሞ ኖ አላህ በነብዩ ብቻ አልተናገረም እኔም ተናግሯል ስማኝ ብትለው ምን ትለዋለህ? አንተ ምን ትለዋለህ? አሁን ተናገረኝ ተገለጠልኝ ነው። ልክ አይደለም። አትቀበለውም። እውነተኛ ክርስቲያኖች አይቀበሉትም። እና ምንድነው በእግዚአብሔር ቤት ውስጥ ሁለት እንትኖች አሉ፣ እንክርዳዶችና ስንዴዎች ይባላሉ። እንክርዳድና ስንዴ ነው ያሉ፣ ሁለት ናቸው። ስለዚህ እነዚህን ነው ሲነግራቸው ምን አለ? በዛን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራት አላደረግንምን? ይሉኛል። የዛን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ። ዋው! አላውቃችሁም አለ። ስምህን ኢየሱስ እኔ አምነዋለሁ እኔን ምናምና ኖ you have to live ላይፉን መኖር አለብን። እሱ ብርሃን እንደሆነ ሰዎች ደግሞ ሌሎችን የሚወዱ ለሌላው ሁሉ ሙስሊሞችን የሚወዱ ህንዶችን የሚወዱ ምናምን ካቶሊክ ኦርቶዶክስ እኔ ኦርቶዶክስ ነው የወጣሁት ቤተሰቦቼ ናቸው አይደል እንዴ? ኦርቶዶክስ ወገኖቼ ናቸው። እና ነግራቸዋለሁ። ከሰሙ ይስሙ፣ ካልሰሙ እያንዳንዱ የራሱን እንትን ያለ። ስለዚህ እንትን የምንለው ነገር የለም። እንደዚህ የምንቦጫጨቅና የምንልበት ነገር የለም። ይልቅስ እያንዳንዳችን ራሳችን እያየን ለሌሎች፣ ምክንያቱም በክርስቶስ ሆነ ክፋት ካለብህ አንተ በጣም ትልቅ መርዝ አለብህ ማለት ነው። ክፋት ልክ በክፋት ወይም ሙስሊሞችን ወይንም እንትኖችን ወይም ህንዶችን ወይም ህንድ በላም ያምናል። እሺ አብሬ እሰራለሁ። አሁን እኔ መስሪያ ቤት ህንዶች በላም ያምናሉ። በእንትን ተቀብተው ይመጣሉ ስራ ላይ ምናምን እንደዚህ አብሬያቸው እላለሁ፣ አብሬ እንትን እላለሁ። ስለዚህ በላም ስላመነ በበሬ ስላመነ የእሱ እንትን ነው። ግን እነግረዋለሁ ኢየሱስ መድኃኒት አለልን። ይሄ የበለጠ እምነት እንደዚህ አለ። ይሄ ሃይማኖት ነው። ሃይማኖቶች ብዙ ሃይማኖቶች አሉ። በህንድ ወደ 350 ሚሊዮን አማልክትና ሃይማኖቶች አሉ። በህንድ ሀገር እንኳን ብቻ ዓለም በሃይማኖት የተሞላ ነው። እግዚአብሔር ግን ሃይማኖት አይደለም የሚሰጥ፣ ክርስቶስን ነው የሚሰጥ። አንድያ ልጁን እስኪሰጥ ድረስ እንጂ ጴንጤን ስለሰጠ ምናምን ስላለ ምናምን አይደለም። እና በክርስቶስ ይሄ በቃ ክርስቶስ ማለት በቃ እሱ ነው የሁሉ ነገር መደምደሚያ፣ የሁሉ ነገር ማረፊያ እሱ ነው። ያናችን ማረፊያ እሱ ነው። ስለዚህ ምን አለ? የዛን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባችኋለሁ። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰው ይመስላል አለ። ይህን ቃሌን ሰምቶ የሚያደርገው ሰው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። ዝናብ ወረደ፣ ጎርፍ ወረደ፣ ነፋስም መጣ፣ ነፋስም ያን ቤት መታው፣ ገፋው፣ በአለት ላይ ስለተመሰረተ አልወደቀም። ይህንን ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል አለ። ዝናብ መጣ፣ ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንም ቤት መታው፣ ወደቀ፣ አወዳደቁም ታላቅ ሆነ። ጆሮ ያለው ቢኖር ይህን ይስማ አለ። ጆሮ ያላችሁ ካላችሁ ስሙ አለ። እና this is ትልቅ ማስጠንቀቂያ ነው በጣም። ስለዚህ በክርስቶስ በሚኖሩበት ጊዜ ክርስቶስን እየመሰሉ የሚኖሩ አሉ። በሃይማኖት ደግሞ የሚኖሩ አሉ። ጴንጤ ሆኖ ለምሳሌ ሃይማኖት ነው፣ ምንም ሃይማኖት የሚያድን የለም። በዛ ላይ ወደ መንግስተ ሰማያት ሄደ ይህ ጴንጤ ይህ ኦርቶዶክስ ይሄ ምናምን ተብሎ እንትን አይባልም። የምትባለው በልጅ አምነሃል ወይ፣ በልጅ አምነህ ኑረሃል ወይ። ማመን መጀመሪያ ማመን፣ ከዛ ደግሞ መኖር፣ መታዘዝ፣ ማድመጥ። ማንን? እግዚአብሔርን፣ ነቢያትን፣ ሐዋርያትን፣ እግዚአብሔር የሰጣቸውን በመንፈስ ቅዱስ ተመርጠው የሰጡትን በዛ ቃል የሚኖር ነው እንጂ ዝም ብሎ
ራቁቷን እየፋነነች እግዚአብሔር እንትኔ ነው ብትል ቦታ የላት። አመሰግናለሁ። ተረድቻለሁ። ሌላውንም መጥቼ እጠይቃለሁ። ፕሊዝ ጥያቄ ሲኖር በውስጥም ቢሆን ላክልኝ። እኔ ሁል ጊዜ ሬዲ ነኝ። በተለይ ለሙስሊሞች፣ ለሌሎችም፣ ለሁሉም ለሚሰማ ብዙ ጊዜ አሁን የኔ ፕሮግራም ሰው የምታየው 1 ወይም 2 7 ነው የሚኖረው። ለምን ነቢያት የሚባሉ አሉ፣ የጴንጤ ግራ የሚያጋቡ ሰዎች እንትን የሚሉት እነዚህ አሉ። ኖ እግዚአብሔርን የሚፈራ በእግዚአብሔር ቃል ነው የሚኖር። እግዚአብሔር ቃል ውጭ የለም። ክርስቶስን የማይወድ እሱ የፍርድ ቃል ነው እና እንደዛ ነው። ፕሊዝ እየገባህ ጠይቅ እና በውስጥም ቢሆን ጥያቄ ከመጣብህ በውስጥም ቢሆን ላክልኝ። እንትንን መልስን አዘጋጅልሃለሁ። እሺ ደህና ዋሉ። እሺ መልካም። እሺ ለአንተም ደህና ሆነልኝ። ባይ ሃሌሉያ። ኢየሱስ 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 ኢየሱስ። ማን ነው ሪኩዌስት አድርጎ ነበር? ሄደዋል ማለት ነው። ኤኒዌይ ሪኩዌስት ያደረገ ሰው ነበረ። ኤኒዌይ ወገኖች አሁንም ለእናንተም ትናንትናም ዛሬም ወደፊትም ምለው በእግዚአብሔር ቃል ላይ ጽኑ ነው። ኦኬ መጣልኛል። ሰላም ጤና ይስጥልኝ። እንደምን አሉ? ጤና ይስጥልኝ። እንዴት ነው? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ናችሁ ነዎት? ከእግዚአብሔር ነው። ያ ከእግዚአብሔር ጥሩ ነው። ያው ብዙ አሁን ብዙ አለ። ያ ምንድን ነው? ለምሳሌ ጆሆቫ ዊትነስ ከእግዚአብሔር ነው ይላል። ሞርሞን ከእግዚአብሔር ነው ይላል። ኦንሊ ጂሰስ ከእግዚአብሔር ነው ይላል። ሁሉም እንደዛ ይላል እና ለዛ አንዳንዴ ለምሳሌ እኔ እንደዚህ የምጠይቀው ሃይማኖትን ለማወቅ ፈልጌ ሳይሆን ያንን ሰው እንዳመጣጡ አንድን ለማድረግ ነው። እንዳመጣለው አይደል? በእምነቱ ዙሪያ በዛ ዙሪያ ሃንድል ለማድረግ በሚገባ ኢፌክቲቭሊ ለመስራት ነው እንጂ ሌላ ምንም እንትን የሚያደርገው ነገር የለም። ያ ከዛ አንጻር ነው ማለት ነው የምጠይቀው። ይሰማል? ያ ይሰማለሁ። ዝም ብሎ ነበር። Thank you from India. Thank you. Yes, Jesus taught us to respect others. That's why I respect other people too. Thank you. በዩቱብ ላይ ምንድን ነው እነዚህ ህንዶች ምናምን ኮመንት ያደርጋሉ። እሺ ምን ላግዝ? ጥያቄ አለ? አስተያየት አለ ወይስ ምን አለ? ሻሪን ሄሎ ኦኬ አይ ቲንክ ድሮፕ አደረገ መሰለኝ። ያ what so respectful mean yes thank you good evening yes where are you from? Hello, where are you from? YouTube? Helen. Oh. Helen, I think it's Ethiopian. ሰላም ብያለሁ
ደህና ነሽ? ሰላም ነው? ኦኬ ሲልቀበል ጥያቄ ኦኬ አይ ቲንክ ድሮፕ አድርጎት ነበረ ማለት ነው። አይ ቲንክ የኔ ኮኔክሽን ይሁን የእናንተ ኮኔክሽን ነው። አይ የኔ መሰለኝ ያንተ ነው። ኦኬ ያንተ ሆነ። የኔ መሰለኝ። እንዴት ነህ አንተሳ? ከየት እምነት ነህ? እኔ ወንጌላዊ ነኝ። ወንጌል ሰባኪ ነኝ። ወንጌል ብዙ ጊዜ ያው በከተማዎች በተለያዩ ቦታዎች በተለያዩ ስቴቶች በመሄድ ወንጌልን እሰብካለሁ። መጽሐፍ ቅዱስን ደግሞ አስተምራለሁ። መጽሐፍ ቅዱስ የግሪክ ክላስ አለ ኤቭሪ ሳተርዴይ ደግሞ ንጽጽር ላይ የሚሰሩ የግሪክ ክላስ እሰጣለሁ። የቢብሊካል ግሪክ። በጣም ጥሩ። አንተ እስራኤላዊ ነህ? ነው መጽሐፍ ቅዱስን ስለምማር ማለት ቢብሊካል ላንጉጅ ስለምማር እስራኤል ኢንስቲትዩት ኦፍ ቢብሊካል ላንጉጅ ይባላል። እዛ ነው መማር እንጂ እስራኤል ወገን አይደለህም። ነው በደም እንትን አይደለሁም። በእርግጥ በአብርሃም በኩል እስራኤላዊ በመንፈስ እንጂ እኔ ኢትዮጵያዊ ነኝ። በስጋ አይደለህም ማለት ነው። አይደለሁም። ብዙ ሰውን አሁን እንትን ላይ ሲናገር ሰዎች አይሁድ ነህ ምናምን ይላሉ። አይደለሁም። ይገባኝ። ኢየሱስ በነገራችን ላይ ይሁዶች ብዙም አይቀበሉ። ኢየሱስ የተላከው ለእስራኤል ወገን ብቻ ነው ይላል መጽሐፍም እንዳይላል። እንዴት ነው አንተን የተመለከተ? እንደው ይቅርታ ጋራ አሁን ለምሳሌ በኒው ቴስታመንት በአዲስ ኪዳን ዴፊኒሽን ምክንያት እግዚአብሔር ሪዲፋይን አድርጎታል። የጠፉት የእግዚአብሔር በጎች ማለት እነማን ናቸው? ለምሳሌ ገላትያ ላይ እንደዚህ እናገኛለን። ገላትያ 6:16 ላይ እንግዲህ የገላትያ ሰዎች እንትን አይደለም፣ የኢስያ ሰዎች ናቸው። አይሁዶች አይደሉም፣ ዘርም የላቸው ከአይሁድ ማለት ነው። ገላትያንስ ተብለው የሚጠሩት እና እንዲህ ይላል፣ ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ወይም አለመገረዝ አይጠቅምምና ይላል። ስለ መገረዝና አለመገረዝ ሲል አይሁዶችን ነው የሚናገረው። በዚህም ስርዓት የሚመላለሱ ሁሉ ላይ በእግዚአብሔር እስራኤልም ላይ ሰላም ምሕረት ይሁን ይላል። እነዚህ እስራኤል የእግዚአብሔር እስራኤል ለእስራኤል ኦፍ ጋድ ተብሎ የሚጠሩት ገላትያ ሰዎች ናቸው። በአዲስ ኪዳን የገላትያ ሰዎች ናቸው። በልብ መገረዝ የተገረዙ በክርስቶስ የዳኑ እነዚህ ነው እና የሐውስ የጠፉት እንትን ሲል ከአዳም ከመጀመሪያ ሄደ ነው የምትሄደው። ከዴፊኒሽኑን ከአይሁድ ከእንትን ሳይሆን ገና ከመጀመሪያ የጠፋ የሰው ልጅ የጠፉትን የሰው ልጆች ሊፈልግ ሊያድን መጥቷል እና በኃጢአት ምክንያት የጠፉ የሰው ልጆች እግዚአብሔር ሊያድናቸው ያለውን እነዛን ነው የሚያጠቃልለው። ለምሳሌ ሮሜ 3:28 ላይም እንደዚህ እንትን ይላል ስለ ትክክለኛ አይሁዳዊ መሆን ማለት በስጋ መሆን ማለት አይደለም ነው። 3:28 ነው እንደዚህ ሰው ያለ ሕግ ስራ በእምነት እንዲጸድቅ አምኗልና ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አዎን፣ የተገረዝን ስለ እምነት ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው እንጂ እያለ ይናገራል። እንዲያውም ሌላ ቦታ ላይ በስጋ የተገረዘ ሁሉ አይሁዳዊ አይደለም፣ በልብ መገረዝ የተገረዙ እነሱ እውነተኛ አይሁዳውያን ናቸው። ዲፋይን አድርጎታል እንትን በሚለው የጠፉ ሲል በአጠቃላይ የሰው ልጆች
ነው የጠፉ the lost house of Israel። ምክንያቱም ከመጀመሪያ የእግዚአብሔር ንብረት ነበርን። ከመጀመሪያ አዳምና ሔዋን ሲፈጠሩ የእግዚአብሔር ንብረቶች ነበሩ። ለእግዚአብሔር ክብር የተፈጠሩ ነበሩ። ለእግዚአብሔር በቃ እግዚአብሔር በእነዛ ከዛ አንጻር ነው የምታየው። አሁን ከነሱ አንጻር ልክ ሁላችንም አንድ ነን ነው የሚለው። በቃ በክርስቶስ ሁሉ አንድ ነው። ያው በእስራኤል ግን ሕግ መጣ፣ የካህናት አገልግሎት መጣ፣ የቤተ ክርስቲያን የቤተ መቅደስ ስርዓት፣ የተለያዩ ስርዓቶች ኢንስቲትዩትድ ሆኑ። ከዛ ዙረን ወደ ከእስራኤል ያለፈ በአጠቃላይ ዓለምን በሙሉ የሚይዝ ለዚህ ነው ዓለምን እግዚአብሔር ዓለምን እንዲወዷልና አንድያ ልጁን እስኪሰጥ ድረስ በእርሱ የሚያምን አይፈረድበትም ብሎ ይላል ማለት ነው። ያ ኔትወርክ ነው። አይ ሆፕ ሰምተኛል ብዬ ተስፋ አደርጋለሁ። እና ይሄ ነው። እግዚአብሔር ይባርካችሁ። ያው ከሰዓት በኋላ በ8 ሰዓት አካባቢ ደግሞ ገባለው። ጥያቄ ካላችሁ ጥያቄዎቻችሁን ይዛችሁ ነው። ዩቲዩብ ላይስ ምን አለኝ? I didn't see anything. Let me check my YouTube channel. What? Oh, I think I did something wrong. Anyway, ይሄ ነው። በርቱ፣ ደህና ሁኑልኝ። ጌታ ይባርካችሁ። ሰላም ሁኑ። ማሰላማ ሀቢቢ። አዲዮስ። Hasta la vista.